አንቺ ማትረቢ ዛሬ አገኘሁሽ አይደል? እንዳትሳሳት ዝም በይ። አባቴን በግፍ ገለሽ ዝም ብለሽ መስሎሽ ነበር? ይኸውልህ እኔ ምንም ያደረኩት ነገር የለም። አባቴን ገለሽዋል። ዛሬ ደግሞ አሰናብትሻለሁኝ። ካሌብ እኔ ምንም ያደረኩት ነገር የለም። ዝም በይ አልኩሽ። እገልሻለሁኝ። እገልሻለሁኝ። አንቺ ማትረባ ምን እያደረክ ነው? ልቀቂኝ ኮንስታብል። የሰው ነፍስ ታጠፋ ነው። አባቴን ግን ወለች እገላታለሁኝ። ነግሬያለሁ። አሁን ከፊቴ ዞር በልልኝ። አይካል ከርቸሌ ነው መረወር። ይሄ መጨረሻ ንግግሬ ነው ካለኝ የአባቴ ገዳይ መሆኗን እያወቅ ዝም አልካረግ። እኔ ደግሞ ይሄን አልፈቅድም። እገላታለሁ። ሰውን በሐሰት ያለ ማስረጃ መወንጀል ያስጠይቃል። በግሽ ቀጥ ነገር ሰምኛለሽ። እገልሻለሁ። አለቅሽም። የማይረባይ አልማዝ ደህና ነሽ? ጎዳሽ እንዴ? አይ ደህና ነኝ። በጣም አመሰግናለሁ። እንዴ ለምንድን ነው የምታመሰግኝ? ከአደጋ ስላዳንከኝ። ሰዎችን ከአደጋ ማዳን እኮ የሙያ ኃላፊነት አለብኝ። አይ ቢሆንም አንተ ባትደርስልኝ ኖሮ ከባድ ሁኔታ ውስጥ ገባ ነበር። ከዚህ በኋላ ሁሌም ከስርሽ እንደማልጠፋ እኮ ነግሬሻለሁ። ዋናው ስምምነታችንን መጠበቅ ነው። ሀሳብሽን ካልቀየርሽ ነገሮች ቀላል ይሆናሉ። እሱን ጉዳይ ተነጋግረን የጨረስን መሰለኝ። አሁን ማንሳት አስፈላጊ አይደለም። አይ ገና መጀመር ነው። ያንቺም የሷም አቋም እኮ ግልጽ አልሆነልኝም። ይኸውልህ ድንቁ በቃ ተናግሬያለሁ። አንድ የምመክር ነገር ቢኖር ግን ካጠገቤ ያሉትን ብትመለከት ተጠቃሚ ትሆናለህ። ማለት ምን ለማለት ፈልግሽ ነው? ገብቶሃል? እባክህ በዙሪያ ያሉትን እኩዮቹንም ቃኘት አድርጋቸው። እየቀለድሽ ነው? እኔ እኮ በቁም ነገር ነው እያወራሽ ያለሁት አልማዝ። እኔም እየቀለድኩ አይደለም። ለማንኛውም እዚህ ከመጣ አይቀር ግባና ቡና ጠጥተህ ትሄዳለህ ካልሽሽ። እማዬ አንተ ደግሞ እዚህ ምን ትሰራለህ? ለምን መጣ እንዴ? እንግዳ እንደዚህ ነው እንደምትቀበዩ? እኔ ነኝ እንዲገባ የፈቀድኩለት። አሃ አንቺ ነሻ ጠላቴ። እንዴ ምን እያልሽ ነው ልዕልት? እንዴት እኔ ጠላትሽ እሆናለሁ? እናትሽ እኮ ነኝ። እሱን ማናገር ከፈለግሽ ውጭ ወጥተሽ ማናገር ትቻለሽ። የማንንም ልጅነቱን ያልጨረሰ ሰው ግን ይዘሽብኝ አትምጪ። አንቺ እኔ ነው እንደዚህ ብትይ? ቆይ ልጅነቴን ያልጨረስኩ እኔ ነኝ? ኧረ ሲያንስ ነው። ከዛ የበለጠ ብልህ በጣም ደስ ይለኝ ነበር። እሺ በጣም ነውረኛ ሰው ነሽ። እሺ ቆይ ድንቆ ተረጋጋ፣ እኔ አናግራታለሁ። ነይ እማዬ፣ ምንም ውስጥ ገብተን የምናወራው ነገር የለም። ስራውንማ ማወቅ አለበት። በቃ እዚህ ቤት እንድትመጣ አልፈልግም። እሺ ውስጥ ገብተን እናውራ። ነይ። ምን አይነቷ ናት በእናታችሁ? እኔ ድንቁ አይደለሁም። እሺ በግድሽ ነው ከእጄ የምትገቢ። አንቺንማ ካልሰራሁልሽ ድንቁ አይደለሁም። እማዬ እያደረግሽው ያለሽው ነገር ግን ታውቆሻል እንዴ? ቆይ በልጅሽ ህይወት እየፈረድሽ ነው እማዬ። ይሄ ፖሊስ ተብዬሽ እኮ በጣም ጨካኝና አውሬ ሰው ነው። ሊጎዳኝ እንደነበር እኮ ነው የነገርኩሽ ያለሁት። ሰምቼሻለሁ እኮ ቅድም እኮ ተረድቼሻለሁ፣ ነግረሽኛል እኮ። እሱማ ደጋግሜ እየጮኩ ነግሬሻለሁ። አንቺ ግን ልታምኚኝ አልፈለግሽም። ይኸውልሽ አምንሻለሁ፣ ተረድቼሻለሁ እኮ የኔ ልጅ። ግን ይኸውልሽ ምን መሰልሽ የኔ ልጅ፣ የጀመርኩት ዓላማ አለ። የግድ ከድንቁ ጋር መተባበር አለብን። ለዛ ብዬ ነው እማዬ። መነጋገር ከፈለጋችሁ የፈለጋችሁበት ውጭ ወጣችሁ መነጋገር ትችላላችሁ። ግን በቃ እዚህ ቤት እንዲመጣብኝ አልፈልግም። በደንብ አስጠንቅቄዋለሁ። ሁለተኛ ቀና ብሎ እንኳን እንዳያይሽ ነግሬዋለሁ። ይኸውልሽ ደግሞ የከፋ ነገር አላደረሰብሽም። በጣም ታሳዝኛለሽ። እሺ የግድ ተጎድቼ ማየት ነበረብሽ። ቆይ ለምንድን ነው ቀና ቀናውን የማታስቢው? ይሄ እኮ የለመደ ወሮ በላ ነው። እንዴት እንዳመንሹ ነው ግራ ይገባኝ። የግድ ማመን አለብኝ፣ አለበለዛ ያስኩት ነገር በሙሉ እንደ ጉም ይበተናል። ምንም ያሹ ነገር የለም። አጉል ስትደክሚ ነው። አንቺ ግን የኔ ልጅ ነሽ። ቆይ ለምንድን ነው የኔን ውድቀት የምትመኝልኝ? ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ ከ5% እስከ 25% የሚደርስ የዋጋ ቅናሽ፣ የቤት ባለ
ባለቤት መሆን ይችላሉ። ለበለጠ መረጃ በ0930835476 ይደውሉ። ዲኤምሲ ሪል ስቴት። እናቴ ስለሆንሽ ስትሳሳች እያየሁሽ ቆሜ አልያሽም። ይሄ ደግሞ የማይቀየር አቋሜ ነው። ምናልባት አሁን እያደረኩ ያለሁትን ነገር ላትረጁ ትቻለሽ፣ ግን አንድ ቀን ይቅርታ አድርጊልኝ ልክ ነበርሽ ማለትሽ አይቀርም። እሺ እንደዛ እንደማልልሽ እርግጠኛ ሆኜ እነግርሻለሁ። ለማንኛውም ይሄ ሰውዬ እዚህ ቤት እያለ መቼም ቢሆን አልቀመጥም። እሺ ያላወቅሽው ነገር ይሄ ሰውዬ ከሞት ነው የታደገኝ። ልታመሰግኙ ይገባ ነበር። ምን የምን ሞት ነው የምታወሪው? እንደዚህ በቀላሉ? ታውቂያለሽ፣ ካሌብ ሊገለኝ ሞከረ። በተደጋጋሚ ሲዝትብኝ ነበር፣ ግን ማን የደረሰልኝ? ድንቁ ነው። ድንቁ ባይደርስልኝ ኖሮ ይሄኔ ለቅሶ ላይ ተቀምጠሽ ነበር። አልገባኝም። ምን እያልሽ ነው? ካሌብ ከሞት የሚያደርስ ምን ጉዳይ አለው? በዛ ላይ ደግሞ ካንቺ ጋር። አሃ መተማመንም አቁመናል ማለት ነው። የነገርኩሽን ላለማመን የምትሄጅበት ርቀት በጣም ይገርማል። የማይመስል ነገር አታውሪ። ይሄ ለማመን በጣም ይከብዳል። በጣም ትገርሚያለሽ። ይሄን ያቺ መናጢ ብላሽ ቢሆን ኖሮ አምነሻት ነበር አይደለ? አሁን ድንቁ እኔን ከሞት ስለታደገኝ ሄደሽ አመሰግናለሁ ትይዋለሽ። መቼም ቢሆን ለዚህ ቆሻሻ ሽማግሌ ምስጋናዬን አላቀርብለትም። እያዘዝኩሽ ነው፣ ታደርጊዋለሽ። በጣም ይቅርታ፣ ትእዛዝሽን ልቀበልሽ አልችልም። እንደዛ ከሆነማ የኔን ሞት ነው ማለት ነው የምትፈልጊ የነበረው አይደለ? ከዚህ ቤት መውጣት አለብኝ። አዎ እሄዳለሁ። እንዴት ነሽ እህቴ? አንድ ነገር ልነግርሽ ነው የመጣሁት። ይኸውልሽ ሉሊት፣ እማዬ የነገረችኝ ነገር በጣም ያስፈራል። ለማመን ራሱ በጣም ይከብዳል። ግን ደግሞ በአንድ በኩል እናቴ ናት። እሷን አለማመን በጣም እየከበደኝ ነው። እህቴ ምን ነው ዝም አልሽ? አይ ምንም። ምንድን ነው ልነግሪኝ የነበረው? እንዴ የነገርኩሽን ነገር አልሰማሽኝም እንዴ? አይ ሰምቼሻለሁ ልዕልቴ። ምንድን ነው ልነግሪኝ የፈለግሽው? ንገሪኝ። ነገሮች በጣም ውጥንቅጣቸው እየበዛ ነው። ያው ብነግርሽም አንቺ እናቴን አታምኛትም። ችግር የለውም ንገሪኝ። ምናልባት ነገሮች አንቺ ስትነግሪኝ ቀለል ይል ይሆናል። ምን መሰለሽ እህቴ፣ ካሌብ ጩቤ ይዞ እማዬ ላይ ጥቃት ሊያደርስባት ሞክሮ ነበር። ምን? ካሌብ ነው እንደዚህ ያደረገው? አዎ ካሌብ ነው። ያው በሰዓቱ አብዛኛውን ነገር እኔ አላውቅም ነበር፣ ግን በተደጋጋሚ ቤታችን እየመጣ እያስፈራራትና እየዛተባት ነበር። ታዲያ ይህንን ለምንድን ነው አንቺ ያልነገርሽ? እንዳልኩሽ ነገሮችን አረጋግጬ መናገር ስለፈለኩ ነው ዝም ያልኩሽ። እሺ ጉዳት አደረሰባት? አይ አላደረሰባትም። ጉዳት ሊያደርስባት ሲል ያ ፖሊስ ተብዬው መጥቶ አዳናት። በጣም ያሳዝናል። አሁንም ይገናኛሉ ማለት ነው? ምን ነግሯት ይሆን? በጣም ጥሩ። ከኔ መደበቅ ጀመርክ ማለት ነው? በማወጣጣበት መንገድ አወጣጣለሁ። ጠብቅ። ለማንኛውም ቤቱን የሚገዛ ሰው አግኝቻለሁ። እህቴ ግን ይህን ነገር ተረጋግተሽ ወስኚ። እማዬ እንደዚህ በቀላሉ ቤቱን አሳልፋ የምትሰጥሽ አይመስለኝም። ፖሊሱን ደግሞ ለቤቱ ጉዳይ ልትጠቀምበት አስባ ነው ይሄ ሁሉ ነገር የምታደርገው። ምንም አያመጡ። ደግሞ ከዚህ የተሻለ ምንም አይነት አማራጭ የለኝም። እኔ እንጃ እህቴ፣ ብቻ ግን እኔ እየፈራሁ ነው። ተጠንቀቂ እሺ። ለምታደርጊው ለእያንዳንዱ ነገር በጥንቃቄ አድርጊ። ምንም አትፍሪ። እንደ አዲስ ህይወታችንን እንጀምራለን። ሁሉም ነገር ይስተካከላል። እኔ እንጃ እህቴ፣ ብቻ እስቲ እንዳፍሽ አድርገው። ለማንኛውም በቃ ወደ ቤት ልሂድ። ይሄንን ልነግርሽ ነው የመጣሁት። እሺ በቃ ቻው እህቴ። ቻው። አልሸኛውሽም። ችግር የለም። ኤልሲ በቃ ነው ይሻላል። ልትሄጂ ነው? አዎ ልሂድ። እስኪ ነይ ቁጭ በይ። ምን ነው? እኔ የምልሽ ትናንት ስላወራንበት ጉዳይ ምን አሰብሽ? የምን ጉዳይ ደግሞ? ስለምን አውርተን ነበር? እርግጠኛ ነኝ አትረሹም፣ ለማስመሰል ካልሆነ በስተቀር። ካስታወስኩት እኮ የማስመስልበት ምንም ምክንያት የለም። እሺ በቃ ትናንት
እንድታስቢበት የነገርኩሽ ጉዳይ ነበር። እሱን ነው እንዴ? እሱን ለማሰብ እንኳን ጊዜ አላገኘውም ነበር እና ደግሞ ማሰብ ስላልፈለግኩ አላሰብኩትም። ያው ባስብበትም ትርፉ ድካም ነው። ልዕልቴ ይሄ እኮ በጣም ጥሩ አጋጣሚ ነው፣ ልትጠቀሚበት ይገባል። ይኸውልሽ በጣም አመሰግናለሁ። አሁን ግን ስለሱ ማስብበት ጊዜ ላይ አይደለሁም። እሺ እኔ ላንቺ ብዬ ነው ያው ሳትቀደሚ። ለማንኛውም ከሉሊት ጋር ያላቸው ቀረቤታ ብዙም ደስ አይልም፣ በጣም ተቀራርበዋል። ታዲያ ምን ችግር አለው? አንድ ቤት አይደል እንደሚኖሩት? አንቺ እኮ እዚህ ቤት ስለማትይ ምን እንደሚፈጠር እንኳን ምንም አታውቂም። ብዙውን ጊዜ አብሮ ነው የሚሆኑት። እነሱ ግን በተደጋጋሚ ይገናኛሉ። ብዙውን ጊዜ አብሮ ነው እዚህ የሚያሳልፉት። ማን? ሉሊትና ዳዊት? እንደዛ ቢሆንማ ሉሊት ከኔ እኮ ምንም አትደብቀኝም ነበር። ውይ ልዕልቴ ደግሞ ይሄ ምን ተብሎ ይነገራል? ይገርምሻል፣ አሁንማ ሉሊት እዚህ ቤት ከሌለች ዴቭ እዚህ ቤት መቀመጥ ነው የሚያስጠላው። አንቺ ግን እንደምንም ብለሽ የራስሽ ነው ማድረግ ያለብሽ። ይኸውልሽ ኤልሳ፣ ሲጀመር እኔ ለዳዊት ምንም አይነት ስሜት የለኝም። እህቴ ደግሞ እንደዚህ አይነት የተዝረከረከ ነገር የሚመቻት ልጅ አይደለችም። የራሷ የምትለው ሰው አላት። እሺ አትሳሳች የኔ ቆንጆ። ሁሉም ሰው ለራሱ የተሻለ ሰው ይመርጣል እና ብንስማማ ጥሩ ይመስለኛል። ቆይ ግን ምን አስበሽ ነው ይሄን ያክል እኔን ለማሳመን የምትጣጣሪው? ቀላል ነው። እኔ ካሌብን እንዳገኘው አንቺ ትረጅኛለሽ። በምላሹ ደግሞ ከዴቭ ጋር አሪፍ ጊዜ የምታሳልፉበትን መንገድ ደግሞ እኔ ያመቻቻለሁ። ኤልሳ፣ እኔ ካሌብን የማገኝበት መንገድ አንቺ ታመቻችልኛለሽ። እኔ ደግሞ በተለይ ከዴቭ ጋር አሪፍ ጊዜ እንድታሳልፉ መንገዶችን አመቻችልሻለሁ። ኤልሳ፣ እሱ እንደማይሆን እኮ በደንብ ታውቂያለሽ አይደል እንዴ? ወንድሜ መጣ። ዴቭ፣ ሰላም፣ እንዴት ናችሁ? እንዴት ነህ? እንዴት አልኩ ወንድሜ? ሉሊት የለችም እንዴ? ቤቱ ፍትዝ አለ። አንተ በቃ ሉሊት እዚህ ቤት ከሌለች ቤቱ ቤት አይመስልም ማለት ነው? እንደዛ ለማለት ፈልጌ አይደለም እና ቡናዋ ደስ ስለሚል። ለማንኛውም ውስጥ አለችልኝ። በሉ ተጫወቱ። እሺ ቻው። እንግዲህ ሁሉንም ነገር በአይንሽ እያየሽ ይመስለኛል። ደህና ወይ? ውይ ደስ ሲል አጋጣሚ ብሎ እኮ ዝም ነው። ልዕልቴ አሁን ወጥመድ ውስጥ ገብተሻል። እንግዲህ የሚሆነው በደንብ እናያለን። ውይ ደስ ሲል ኡፍ። ቀጣይ እቅዳችን ምን መሆን እንዳለበት ማውራት አለብን። ለዛ ነው ቤት ድረስ እንድትመጣ ያደረኩት። ቤት መምጣቱን እኮ እኔም አልጠላውም። አንቺ ግን ምን አስበሻል? እስር ቤት ገብታ እንድትበሰብስ ነው የምፈልገው። እሱን ነገር ማድረግ ለእኔ ቀላል ነው የሚሆነው፣ ግን ነገሮችን ማጣራትና በጥልቀት መመርመር ከጀመሩ ለአንቺ በጣም አስጊ ነው የሚሆነው። ማለት ምን መሰለሽ፣ ይግባኝ ብትጠይቅና ነገሮች በጥልቀት መመርመር ከጀመሩ እኔም ልረዳሽ አልችልም። ስለዚህ ይሄኛው መንገድ አያዛልቀንም አልሚ። ታዲያ ምን ይሻላል? መጀመሪያ ማስፈራራት፣ ተገዳ ነገሮችን እንድትፈጽም ማድረግ። አይ አሁንማ ምን እንዳገኘች እኔ እንጃ። ልቧ ደንድኗል። በቀላሉ ልትበረግግልኝ አልቻለችም። በማስረጃ ነው ማስፈራራት። እሱን ደግሞ ለእኔ ተይው። እጇን በግዴታ ጥምዝዤ እንድትፈርም ነው ማድረጋት። ከዚያ አንቺ ቤቱን ትረከቢያለሽ ማለት ነው። ድንቁ፣ እሱ አይሆንም። በተደጋጋሚ ሞክሬ ሊሳካልኝ አልቻለም። ሌላ እቅድ ፈልግ። ወይ ደግሞ አግተን በግዴታ የውክልና ፊርማ እንድትፈርም ማድረግ ይቻላል እኮ። አይ እሱም አይሆንም። እንደኔ ግን ማስፈራራቱ ውጤታማ ይመስለኛል። ምክንያቱም ወጣት ስለሆነች እስር ቤት መግባት ትፈራለች። እኔ ግን ማሰናበት የተሻለ ሀሳብ ይመስለኛል። ወደማይቀረው ዓለም መሸኘት። እንደዛማ ባለፈው እንደማይሆን ነግሬሻለሁ። አንቺ ምን ቸገረሽ? ተገዳ ውክልና እንድትፈርም እናደርጋታለን። ከዛ አንቺ ቤቱን ትሸጫለሽ። ይኸውልህ ድንቁ፣ ግን ነገሮች እንዲወሳሰቡና እንዲበላሹብኝ አልፈልግም። በጥንቃቄ አድርገው። ለእሱ ሀሳብ አይግባሽ። አድራሻዋ ግን የት ነው? እኔ አላውቀውም፣ ግን ልዕልቴን ጠይቄ እነግርሃለሁ። ለምን እኔ አላናግራትም? በዛውም የመግባቢያ መንገድ ይሆነናል። ስትቀርበኝ ውስጤን ስታውቅ እኮ ልትቀይር ትችል ይሆናል። እሷ እሺ ብትልህ እንኳን እኔ አልፈቅድልህም። ገባህ? አትሳሳች አልማዝ። ብዙ ነገሮችሽ፣ መረጃዎችሽ ከእጄ ላይ እንዳሉ ማወቅ ይኖርብሻል። መንገድ መሳት ዋጋ ያስከፍላል። እንደዛ አይነት ንግግር እንደሚያቆራርጠን ደጋግሜ ነግሬሃለሁ አይደል? እመኝ፣ በደንብ ያጠናክረዋል።
ለማንም እጅ የማይሰጥ ጥምረት ይኖረዋል የኔና አንቺ ጉዳይ። እረፍ። ትዕግስቴን አትፈታተነው። ከልጄ ላይ ዓይንህን እንድታነሳ ደጋግሜ ነግሬሃለሁ። እሱን ተይው እባክሽ፣ ረስቼዋለሁ። ይልቅ አሁን ያመጣሁት ሀሳብ ጉዳዮቻችን በፍጥነት እንዲጠናቀቁ ስለሚያደርግ ለእኔም ለአንቺም መልካም ነው። አስቢበት። ለምን ስነግርህ አትሰማም? ዝምድናችንን ማጠናከር ከፈለክ ደግሞ ሌላ አማራጭ አለ። የምን አማራጭ? ትዳር መያዝ ነው አይደል የምትፈልገው? አዎ። ታዲያ ለትዳሩስ ቢሆን እኔ አልሻልህም? ምን? አልማዝ ምን እያልሽ ነው? እውነቴን ነው። በዛ ላይ ይሄ ቤት ካንተ ንብረቶች ጋር ሲደመር ትልቅ ገቢ ነው። ሴትዮ እየቀለድሽ መሆን አለበት። እንዴ እየቀለድኩ አይደለም፣ የምሬን ነው። እንዴ አልማዝ የማቀልድ ነው እንዴ? ያንቺ ቀልድ እኮ አይጠገም። ወደ እስራኤል ሄደ። አስብበት። ለማንኛውም ምን ይታሰብበታል? እየቀለድሽ ዴቪዬ ምን እያደረክ ነው? እስቲ እንዴ አይኔ እኮ ቀልቷል። ሽንኩርቱ አቃጥሎ ነው? ምንም አይደለም። ለቆንጆ ሴት የምትሆን ቆንጆ ቁርስ እየሰራሁልሽ ነው። ወይ ለምን ተቸገርክ? እኔ እኮ ተነስቼ እሰራልህ ነበር። ለምን ትደክምብኛለሽ? በዛ ላይ ከእንቅልፍሽ ላቋርጥሽ አልፈለኩም።
ወይ ፈጣሪ እንዳንተ አይነት መልካም ሰው ስለሰጠኝ በጣም አመሰግናለሁ። እኔ ነኝ እንጂ መመስገን ያለብኝ። ህይወቴን ነፍስ ዘራሽበት። እሺ በቃ አሁን ገብተህ ልብስን ቀይር። ባይሆን እኔ ጨርሰዋለሁ። የጀመርኩትንማ እኔ ነኝ ጨርሰው። ግን እኮ ስራ ይረፍድብሃል። ችግር የለም። እሺ በቃ ደግሞ የዛሬውን እራት ግብዣ አላሳኸውም አይደለ? እንዴት እረሳዋለሁ? ከአንቺ ጋር ማሳልፈው እያንዳንዱ ጊዜ እንዴት እንደሚናፍቀኝ ታውቂያለሽ? እወድሃለሁ። እሺ ምን እያደረጋችሁ ነው? የምታደርጉት ነገር ልክ ነው የሚመስላችሁ? ምን አደረግን? ቁርስ እየሰራልኝ እኮ ነው። ራሷ አሰራም እንዴ? ምን እንደምታቀብጣት? አረ እንደዛ አይደለም። ባሌ አይደል እንዴ? ቢሰራልኝስ ምን ችግር አለው? ባሌን ያልሽው? ሰምተሽ እንዴ? ዳዊት መቼም ቢሆን ያንቺ ባል ሊሆን አይችልም። ሰምተሽኛል አይደለ? መቼም ቢሆን መቼም። ልቀቂኝ እባክሽ። ብሽኝ እኮ ነው። ሉሊት እባክሽ ልቀቂኝ። ምንድን ነው? እማዬ ህልም አይቼ ነው። ጥሩ ይሁን መጥፎ አላውቅም፣ ግን በጣም ግራ ያጋባል። ምን አይነት ህልም አይተሽ ነው? አይ የሚጠቅም አይደለም። በቃ አሁን ትንሽ ረፍት ላድርግበት። እሺ ልረፍበት። ከማንም ጋር እየዋልሽ እየመጣሽ ቅዠት እየሰበሰብሽ አትምጭብኝ። እኔ ከማንም ጋር አላልኩም። ማን ነው ደግሞ ማንም እያልሽ የምትሰይሚው? ያቺ መናጢ እህትሽ ናታ። ከማን ጋር ልሻለሁ? እህቴ መናጢ አይደለችም እማዬ። እህቴን አትናገራት በቃ። ይኸውልሽ አሁን ልረፍበት። እሺ ቅዠታ ህልም ነበር። ሉሊት ወደ አንቺ እየመጣሁ ነበር። ወደ እኔ መምጣት ለምን አስፈለገ? አይ በአንዳንድ ነገሮች ላይ ብንነጋገር መልካም ነው ብዬ ነው። ከእንዳንተ አይነት ህሊና ቢስ ፖሊስ ጋር ምንም አይነት ንግግር የለም። አሁን ጊዜ ናት። እኔንም አርግተሽ መሄድ አትችይም። ቁሚና በስነ ስርዓት ብትናገሪኝ ይሻልሻል። ሉሊት የሚጠቅምሽን ነው የማወራሽ። ስለዚህ በተገቢ መንገድ ብንነጋገር የተሻለ ይመስለኛል። ምንድነው? ቆይ ለምን አትተወኝም? ተወኝ አልኩ አይደለ? አንዳንድ መረጃዎች እንደሚያመለክቱት ሀሴት በአንቺ እጅ ተመርዛ እንደሞተች ነው። ይሄ ደግሞ ምን እንደሚያስከትልብሽ ከኔ በላይ አንቺ ታውቂዋለሽ። እኔ ያላደረኩትም ብዬ በተደጋጋሚ ነገርኩ አይደለ? እንደዚህ በመቅጠፍጠፍ የሚሰራ ስራ የለም። ይልቅ ሳይረፍድብሽ መፍትሄ መፈለግ ነው የሚያዋጣሽ። የምን መፍትሄ? አንቺ ነፃ መውጣት የምትችይበት ድንቅ መፍትሄ ከኔ እጅ ነው ያለ። እኔ ሁሌም ነፃ ሰው ነኝ። አንተ እንደዚህ ብለህ ስላስፈራራኝ እጄን የምሰጥ ከመሰለ በጣም ተሳስተሃል። እስር ቤት የገባ ሰው በቶሎ አይወጣም። ያንቺ ደግሞ የግድያ ኬዝ ነው፣ እዛው መበስበስሽ ነው። ስለዚህ እኔ የማቀርብልሽን መፍትሄ ተቀበይና ነገሮች ሁሉ እንዳልተፈጠሩ ይሁኑ ይረሱ ነው እያልኩሽ ያለሁት። አይገባሽም እንዴ? የሀሴት ጉዳይማ እንዲህ በቀላሉ ተዳፍኖ እንዲቀር አላደርግም። እውነቱ መውጣቱ አይቀርም። እውነት እንዴት እንደሚደበቅ ከኔ በላይ አንቺ አታውቂም። ያቀረቡልሽን መፍትሄ ብትቀበይ መልካም ነው። አሁን ያለሽበት ቤት ደግሞ ያንቺ እንደሆነ አውቃለሁ። እና ብታቀስ ለአልማዝ ውክልና ትሰጫታለሽ፣ እኔ ደግሞ በምትኩ ነፃ አውጣሻለሁ። ከዛ በኋላ በግድያ ወንጀል ክስ አይቀርብብሽም ማለት ነው። ነፃ የሚያወጣኝ ሰው አልፈልግም። እኔ ሁሌም ንጹህ ሰው ነኝ፣ ደግሞ እንደማሸንፍ እርግጠኛ ነኝ። ትዕግስቴን ባትፈታተኙ መልካም ነው። እምቢ ካልሽ ደግሞ አንቄም ቢሆን አስፈርምሻለሁ። ምንድን ነው? ምን እያለሽ ነው? ምንም አይደለም። ዞር በልኝ። አንተ ደግሞ አዛኛ ትምሰል። ማጥ ውስጥ ነው ምከት። አንተ እኔንም ታስፈራረኝ? ዳዊት ተረጋጋ። ባትዘል መልካም ነው። የምትጋፈጠውን ሰው ማንነት በደንብ የተረዳ አልመሰለኝም አፍቃሪው። ከዚህ በኋላ እዚህ ልጅ አጠገብ ብትደርስ እገልሃለሁ። እመነኝ፣ እገልሃለሁ። እንደ እግር ሰዓት ነው እየዞርኩ ምለበልብሽ እያንዳንድሽን። እኔን ድንቁን አታውቁኝም። እሺ ድንቁ ማን እንደሆነ ያወቃችሁ አልመሰለኝም። ዳዊት በቃ እንሂድ። ወጠጤ ድንቁ አይደለሁም። እሺ ምንድን ነው የሰማሁት? ቆይ ግን እንደዚህ አይነት ሰው ሆነሃል ማለት ነው? ምን ሆንኩኝ? ልዕልትና ሉሊት ቅድም በከባዱ ሚስጥር ሲዶሉትልህ ነበር።
ለሰማቸው እኮ አንተ ላይ ጥላቻ ያለባቸው ነበር የሚመስሉት። ቆይ ሉሊት ምን አለች? ቅድም ከሆነ ሰው ጋር ተጋጭተህ ነበር መሰለኝና እንዴት እንደዚህ ያደርጋል ምናምን እያሉ ሁለቱም ተናደውብህ ነበር። እዛ ነው ስልክ ማታነሳው? ቆይ ጉዳዩ ምንድነው? አላውቅም። እኔ ሉሊት ምንም ልትሰማኝ አልቻለችም። ካሌብ አያገናዝብም፣ ለውሳኔ በጣም ችኩል ሰው ነው ምናምን እያለች ስታማ ነበረ። ብቻ ምን አለፋ በአሁን ሰዓት ከሉሊት አንደበት ስላንተ መልካም ነገር መጣት አቁሟል። ቆይ ሉሊት ነው እንደዛ ያለች? እውነታውን በነገርኳት? አላውቅም። አዎ ደግሞ የሆነ ነገር ነግርሃታል መሰለኝ እና አላመነችም። የሆነ ማጣራው ነገር አለ ምናምን ስትል ነበር። ሳስበው ግን ቀስ በቀስ ግንኙነታችሁ ሻከረ ይመስለኛል። አሁንማ ጊዜዋን ሁሉ የምታሳልፈው ከዴቭ ጋር ሆኗል። የሚያጽናናትም እሱ ነው። አዎ ወንድምሽ በጣም እያበዛው ነው። ብዙ ጊዜ ከስራው አይጠፋም። ይሄንን ደግሞ መስመር መያዝ አለበት። እንግዲህ ልቧ ከሸፈተ ምን ታደርገዋለህ? ብትኮዳው እንኳን በማስታመም ሰበብ ፍቅራቸውን ነው የሚያጠነክሩት። እኔ እኮ ግራ የሚገባኝ ይሄን ያህል ጊዜ በፍቅር አሳልፍ አለመተማመናችን። ሉሊት በጣም እንቆቅልሽ የሆነች ልጅ ናት። እንግዲህ በአጭር ጊዜ ውስጥ የተረዳሁት ነገር ይሄ ነው። አንተ ግን ተረጋጋ። እሷን ማጣት የሚያስቆጭ ነገር አይደለም። ካሌብ በጣም ጥሩ። አሁን ጥሩ ነገር እየሄድሽ ነው። ጎበዝ ኤልሲ፣ በርቺ።